ይህን ቪዲዮ እስከ መጨረሻው ከተመለከታችሁ ማንኛውንም ፋይል ከዜሮ ጀምራችሁ ክሬት ለማድረግ ጊዜ አታባክኑም፣ እንደዚሁም ደግሞ አትቸገሩም ማለት ነው። ለምሳሌ የምታዘጋጁት የኤክሴል ፋይል ሊሆን ይችላል ወይም ደግሞ ኤክሴል ቴምፕሌት ሊሆን ይችላል። እዚህ ጋር የምትመለከቱት አለ። በተመሳሳይ ደግሞ የተለያዩ ፓወርፖይንቶችን ማዘጋጀት ትፈልጉ ይሆናል። ርዕስ ብቻ ሰጥታችሁም ሊሆን ይችላል። ተመልከቷቸው፣ በጣም የሚያማምሩ ፓወርፖይንቶች ናቸው ወይም ስላይዶች ናቸው እዚህ ጋር ያሉት። ስለዚህ ርዕስ ሰጥታችሁ ሊሆን ይችላል ወይም ፋይል ሰጥታችሁ እናንተ ከሰጣችሁት ፋይል ላይ እዚህ ጋር እንደምታዩቸው እነዚህም የሚያማምሩ ስላይዶችን ራሱ በሰከንዶች ውስጥ ያዘጋጅላችኋል። ይህን ሁሉ የምናደርገው ክሎድ ኤአይ ላይ ይሆናል ማለት ነው። ከዚህ በተጨማሪም ደግሞ የተለያዩ የኤችቲኤምኤል ፋይሎችን ሁሉ ማዘጋጀት ትችላላችሁ ማለት ነው። እዚህ ጋር የምትመለከቱት አሁን ይህንንም በነፃ ነው ክሬት ያደረኩት ማለት ነው። ስለዚህ ይህንንም እንዴት ክሬት ማድረግ እንደምትችሉ እንመለከታለን። ከዚህ በተጨማሪም ደግሞ እዚህ ጋር የምትመለከቷቸው ማይክሮሶፍት ወርድ ፋይሎችን በምትፈልጉት ርዕስ ላይ ክሬት እና ዳውንሎድ ማድረግ ትችላላችሁ። እዚህ ጋር ለምሳሌ በአማርኛ የስራ ማመልከቻ አለ፣ ሲቪ የመሳሰሉትን ነገሮች ራሱ ይጽፍላችኋል። እንደዚሁም ደግሞ ዳውንሎድ ይደረጋል ማለት ነው። እዚህ ጋርም ኢንቮይስ ወይም ደግሞ በፒዲኤፍ መልክ የተሰራ አለ፣ ተመልከቱት። ይህንንም ክሎድ ኤአይ ላይ ሰርቼ ዳውንሎድ ያደረኩት ነው ማለት ነው። ስለዚህ በቀላሉ እንዴት እየሰራችሁ ዳውንሎድ አድርጋችሁ ለምትፈልጉት ነገር መጠቀም እንደምትችሉ እንመለከታለን ማለት ነው። በነፃ ነው፣ በስልካችሁ በኮምፒውተር ይቻላል። ስለዚህ አሁን ወደ ዛሬው እንሄዳለን ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ጀምሩ። ቻናሉ ትደግፋላችሁ፣ አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን ወደ ዛሬው እንሄዳለን። ስለዚህ አሁን ያሳየኋችሁን ለመስራት ስልካችሁ ላይ ወይም ኮምፒውተራችሁ ላይ ትሄዱና ክሎድ ብላችሁ እዚህ ጋር ሰርች ማድረግ ይቻላል፣ ወይም ደግሞ ክሎድ ኤአይ ብላችሁ ሰርች ማድረግ ይቻላል ማለት ነው። እዚህ ጋር የምትመለከቱት ነው። ከዛ በቀጥታ ወደዚህ ያመጣችኋል። እዚህ ላይ ነው ክሬት የምናደርገው። ሊሚት ይኖረዋል። ለምሳሌ በጣም ብዙ በየቀኑ የምታደርጉ ከሆነ አንደኛ የተለያየ ኢሜይል መጠቀም ይቻላል፣ ሁለተኛ ደግሞ ሊሚቱ ሲያልቅ ከስር ከስር ማድረግ ትችላላችሁ ማለት ነው። ነገር ግን ብዙ መስራት ትችላላችሁ። እዚህ ጋር ታይፕ ታደርጋላችሁ። እኔ ለምሳሌ ኮፒ አድርጌ ላስገባው ነው የፈለግኩት አሁን ማይክሮሶፍት ወርድ እንዲያዘጋጅልኝ ነው። እንደምታዩት የስራ መልቀቂያ እንዲጽፍልኝ ነው። እናንተ የራሳችሁን ወይም መጻፍ የፈለጋችሁትን ዝርዝር ነገር ትጽፉለታላችሁ። ዋናው ግን እዚህ ጋር የምትፈልጉትን ፎርማት ማስቀመጥ አለባችሁ። ለምሳሌ እኔ የፈለግኩት ወርድ ዶክመንት ወይም ዶት ዶክስ ብላችሁ እንደዚህ መጻፍ ይቻላል። ከዛ በኋላ እዚህ ጋር እንላካል። እየተዘጋጀ ነው። እዚህ ጋር ተመልከቱት። እዚህ ጋር ኮዱን እያዘጋጀ ነው። ይህን ሁሉ እስኪጨርስ ትጠብቁታላችሁ። አልቋል። እንደምታዩት እዚህ ጋር መታችሁ ቀጥታ ዳውንሎድ ማድረግ ይቻላል። እዚህ ጋር ምን እንደተሰራ ያሳያችኋል። እዚህ ጋር መታችሁ ዳውንሎድ ማድረግ ይቻላል። ለምሳሌ የምትሞሉት ነገር ካለ ለምሳሌ ማኔጀር ፉል ኔም የሚለውን ስሙን ታስገባላችሁ፣ ወይም መጀመሪያም ትዕዛዙ ላይ የማኔጀሩን ስም ማስገባት ትችላላችሁ ማለት ነው። ዳውንሎድ እናድርገው። እዚህ ጋር እንምጣና ለምሳሌ ልንካውና ዳውንሎድ ሆኗል። እዚህ ጋር መታችሁ የነክታችሁን ዳውንሎድ ማድረግ ይቻላል። ብዙ አማራጭ አለው ማለት ነው። ይኸውና እንደምታዩት ሁለቴ ስላደረኩት ነው። እንክፈተውና ቼክ እናድርገው። ይኸውና ሪዛይን ሌተር ይላል። ኤዲት ለማድረግ ኢኔብል ኤዲቲንግ ትላላችሁ እዚህ ጋር። ከዛ እዚህ ጋር ከእናንተ የሚጠበቀው ምንድን ነው? እዚህ ጋር ስሞችን ኤዲት ማድረግ ወይም ማስገባት ብቻ ነው። መጀመሪያም ግን ትዕዛዙ ላይ እንዳልኳችሁ ማስገባት ትችላላችሁ ማለት ነው። እዚህ ጋር የራሳችሁን ስም የማኔጀሩን ስም ከላይ ማስገባት ይቻላል። አሁንም አዲስ ትዕዛዝ ደግሞ እንዘዘው። ለምሳሌ እዚህ ጋር እንምጣና አሁን የፈለግኩት የኤክሴል ፋይል እንዲያዘጋጅልኝ ነው ማለት ነው። ወራዊ በጀት የሚይዝበትን ኤክሴል ፋይል እንዲያዘጋጅልኝ የፈለግኩት እዚህ ጋር ትዕዛዙን መጨመር ትችላላችሁ ማለት ነው። ከዛ እዚህ ጋር ልምጣና ልላክለት። አሁን ፓይ ቻርት ሁሉ እንዲያስገባልኝ አዝዤዋለሁ። እናንተ ኮለመን ቻርት ሊሆን ይችላል። ደስ ያላችሁን ነገር ወይም መስራት የፈለጋችሁትን ነገር በጽሁፍ እዚህ ጋር ማዘዝ ነው። አሁንም ግን ተመልከቱት ኤክሴል ፋይል ይላል፣ ወይም እዚህ ጋር ዶት ኤክስኤልኤስኤክስ አድርጋችሁ ኤክሴል ፋይል እንደሆነ ሊገባው ይገባል ማለት ነው። በደንብ ግልጽ እንዲሆንልን ክሬት እየተደረገልን ነው። እዚህ ጋር እንደምታዩት አሁንም ጨርሷል። እዚህ ጋር መተን ዳውንሎድ ማድረግ እንችላለን። አስቀድመን ደግሞ እዚህ ጋር መመልከት ወይም ቼክ ማድረግ ይቻላል ማለት ነው። ተመልከቱት በደንብ ዲኮር አድርጎ አሰማምሮ ነው እዚህ ጋር ያመጣልን። ከዛ ዳውንሎድ ለማድረግ ከላይ እዚህ ጋር መተን ዳውንሎድ ምልክቷን መንካት፣ ወይም እዚህ ጋር መተን ይሄኛውን ዳውንሎድ የሚለውን እንነካለን። ወርዷል። ኤክሴል ፋይል ነው። እዚህ ጋር ኦፕን ቦታውን እንድናገኘው ፋሚሊ በጀት ትራከር ይላል። እንክፈተው። ተመልከቱት። ምን ጊዜም እንደዚህ ነገሮችን ዳውንሎድ ስታደርጉ ኤዲት ለማድረግ እንዲፈቀድላችሁ ኢኔብል ኤዲቲንግ ማለት ይኖርባችኋል። ከላይ ይሄን ትነካላችሁ። ከዛ ኤዲት ማድረግ ይቻላል ማለት ነው። ቀነስ አድርጌ ባሳያችሁ ተመልከቱት። እዚህ ጋር ፓይ ቻርት ስለጠየቅ ነው ፓይ ቻርት አለው። እዚህ ጋርም ደግሞ እንዳለ የተጠየቁት ነገሮች አሉ። ለምሳሌ ለኪራይ፣ ለምግብ፣ ለትራንስፖርት እነዚህ ሁሉ የመጡት ከየት ነው? ትዕዛዛችን ላይ ስለነበሩ ነው ማለት ነው። እዚህ ጋር እንደምታዩት ሬንት፣ ፉድ እያለን አስቀምጠለታል። ኢንተርቴንመንት እናንተ ጋር ሌላ ከሆነ የራሳችሁን ጉዳይ ትነግሩታላችሁ ማለት ነው። ከዛ እዚህ ጋር ያስገባላችኋል። አሁን ይሄ መረጃ ራሱ የጻፈው ነው። ከዛ ለምሳሌ እዚህ ጋር እናንተን እየቀያየራችሁ ብትሄዱ ግራፉም ይቀየራል፣ እንደዚሁም ቁጥሮቹም ይቀየራሉ። ለምሳሌ እዚህ ጋር
ኢንካም የሚለው ጋር ልምጣና የኔን 1000 ላድርገው። እዚህ ጋር 1000 በዶላር ነው። ኢንተር። በተመሳሳይ ደግሞ እዚህ ጋር ለምሳሌ ይሄኛውን 30 ላድርገው። ይዋቸው እነዚህ ቁጥሮች እንዳለ እየተቀያየሩ ነው የሚሄዱት ማለት ነው። እዚህ ጋር በተመሳሳይ ልምጣና እንደዚህ ግራፉም ይቀየራል፣ ይሄም ቁጥር ይቀየራል። ጠጋ አድርጌ ባሳያቸው እነዚህ እንዳለ ተደምረው ነው የመጡት። ለምሳሌ ቶታል ኤክስፔንስ ክሊክ ብታደርጉበት ወጪዎቻችን እንዳለ ተደምረው እዚህ ጋር ቁጭ ብለዋል። ኢንካም አይደመርም ወጪ ላይ፣ ሴቪንግም ስለማይደመር ነው እዚህ ጋር አረንጓዴ ምልክት ያደረጋባቸውም። ይህን ኤክሴል ትምህርት ላይም ከዚህ በፊት አይተነዋል። አረንጓዴ የሚያደርገው ለምንድን ነው? ይህንን መደመር አትፈልጉም ወይም ይህንን አሁን ጎትቼ እዚህ ባመጣው ይሄ ይጠፋል ማለት ነው። ስለዚህ ይሄ ምልክት የኢረር ምልክት ሳይሆን የሚያሳየን የተደመረው እስከዚህ መሆኑን ልብ እንድትሉት የሚያሳያችሁ ነው ማለት ነው። ዋናው ግን ይሄን አሁን ሙሉን ከፈለጋችሁ ደግሞ አጥፍታችሁ እንደዚህ ብናጠፋው ከዛ የራሳችንን ከዜሮ ጀምረን እላው ላይ መመዝገብ እንችላለን። ጃንዋሪ ላይ 10,000 እናገኝ። ኢንተር። እንደዚህ እናውጣ። ኢንተር። ለምግብ እንደዚህ ቢሆን፣ ትራንስፖርት፣ ኢንተርቴንመንት፣ ሴቪንግ፣ ቁጠባ እንደዚህ እያለ ይሄዳል። ግራፉም እንደምታዩት መሰራት ጀመረ። ፌብሩዋሪ ላይ እንደዚህ እንቀጥላለን ማለት ነው። እንደዚህ ቁጥሮችን እያስገባችሁ ከስርም ተመልከቱት። እዚህ ጋር እነዚህን አውጥቶልናል። ዋና ሀሳቡ ግን ምንድነው? የምትፈልጉትን ኤክሴል ፋይልም እንደዚህ ጀነሬት ማድረግ ይቻላል ማለት ነው። አሁን ያወጣውላችሁ ወራዊ በጀት ትራከር ነው። እናንተ ሌሎች ነገሮችን መስራት ወይም እንዲሰራላችሁ ማድረግ ይቻላል ማለት ነው። ለምሳሌ ደግሞ ፓወርፖይንት እንዲያዘጋጅልኝ ፈልግ ያለው ትዕዛዙን ላስገባለት 5 ስላይድ ነው የፈለግኩት። እዚህ ጋር እንደምትመለከቱት ፓወርፖይንት ወይም ፒፒቲ ነው የምፈልገው ብየዋለሁ። ስለ ኮፊ ሾፕ የሚያወራ ነው እዚህ ጋር። ከዛ ሌላም ዝርዝር ነገር ካለ አስገባለሁ። እናንተ የራሳችሁን ታስገቡና እዚህ ጋር ትልኩለታላችሁ። አሁን እንዳያችሁት አሁን ብዙ ፋይሎችን ክሬት እያደረግን ነው። በፍሪ ፕላኑ ነው፣ ምንም የተቆራረጠ ነገር የለውም። በተመሳሳይ ኢሜል አንድ ቦታ ነው እስካሁን እየሰራ ያለ ነው ማለት ነው። ፓወርፖይንታችንም እንደምታዩት ተዘጋጅቶልናል ማለት ነው። ከዛ ዝቅ ብለን እዚህ ጋር ዳውንሎድ እናደርገዋለን። እዚህ ጋርም ደግሞ መመልከት እንችላለን ማለት ነው። ሲጨርስ የኛውን ብሎ ተመልከቱት። ይሄን ይመስላል። ከዛ እዚህ ጋር መተን ዳውንሎድ ወይም እዚህ ጋር መተን ዳውንሎድ ማድረግ ይቻላል። ኦፕን ልበለው። ይሄውና አሁንም ኤዲት ለማድረግ ኢኔብል ኤዲቲንግ የሚለውን እንንካው። ከመጀመሪያው ጀምረን ለማየት እንሞክር። ፍሮም ቢጊኒንግ ልበለውና ተመልከቱት። በጣም የሚያምር ፓወርፖይንት ነው እንደዚህ ያዘጋጀልን። ከዛ ካስፈለገ እዚሁ ላይ አኒሜሽን የመሳሰሉትን ነገሮች እናንተ ልጨምሩ ትችላላችሁ። ለምሳሌ ትራንዚሽን ላስገባበት፣ ለምሳሌ ዋይፕ አደረኩት ሁሉም ላይ እንዲያደርገው አፕላይ ቱ ኦል ስላይድ ሾው ፍሮም ቢጊኒንግ ብለን ብንመለከት ተመልከቱት ሙሉ ፓወርፖይንት ተዘጋጀ ማለት ነው። ስለዚህ እናንተም ርዕስ ታስገቡለታላችሁ ወይም በምን አይነት መልክ እንዲሰራ እንደምትፈልጉ ልክ እዚች ጋር እንደጻፍኩት አይነት ትጽፋላችሁ ማለት ነው። ለምሳሌ ደግሞ የተለያዩ ፒዲኤፎችን ማዘጋጀት ትፈልጉ ይሆናል ማለት ነው። እንደምታዩት ፒዲኤፍ ፋይል ነው የፈለግኩት። እዚህ ጋር ፕሮፌሽናል የሆነ ፍሪላንስ ኢንቮይስ እንዲያዘጋጅልኝ የፈለግኩት ዝርዝር ነገር እዚህ ጋር ጽፌለታለሁ። እናንተም የራሳችሁን ወይም ፒዲኤፍ እንዲዘጋጅ የምትፈልጉትን ነገር ትጽፋላችሁ። ከዛ እዚህ ጋር መታችሁ ትልካላችሁ ማለት ነው። ፒዲኤፋችን ዝግጁ ሆኗል። ከዛ እዚህ ጋር መተን ዳውንሎድ ማድረግ ወይም እዚህ ጋር መተን ዳውንሎድ ይኸውና ወርዷል። ኢንቮይስ ዌብ ዲዛይን ይላል። በዚህ መንገድ እንደምታዩት ፒዲኤፍ ፋይላችን በሚገባ ወጥቶልናል ማለት ነው። ከዛ ይሄንን ለምንፈልገው ስራ መጠቀም እንችላለን። ለምሳሌ ደግሞ እዚህ ጋር ላንዲንግ ፔጅ እንዲያዘጋጅልኝ ፈልጌያለሁ ወይም ደግሞ በኤችቲኤምኤል ፎርማት ማለት ነው። እዚህ ጋር ለምን እንደፈለኩት ደግሞ እዚህ ጋር ጽፌለታለሁ። ከዛ ልላክለት። ለተለያዩ ዲዛይኖች ለዌብሳይቶችም እንደዚህ ማጻፍ ትችላላችሁ ማለት ነው። ተመልከቱት እየተዘጋጀ ነው። እዚህ ጋር ፋይላችን ዝግጁ ሆኗል። እዚህ ጋር መተን ዳውንሎድ ማድረግ እንችላለን። ተመልከቱት እዚህ ጋር እያሳየን ይገኛል ማለት ነው። እዚህ ጋር ጌዛ አፕ ብላችሁ አፕ ማግኘት ይቻላል። እንደዚሁም ደግሞ ኮፒ ማድረግም ትችላላችሁ። ዳውንሎድ ላድርገው ነው ይኸውና ኤችቲኤምኤል ፋይል ነው እንደምታዩት እዚህ ጋር ተቀምጧል ማለት ነው። ሌላው ደግሞ ጃቫስክሪፕት ሁሉ እንዲጽፍላችሁ ማድረግ ትችላላችሁ ማለት ነው። ከዚህ በተጨማሪም ደግሞ ኦፕን ልበለውና እንደምትመለከቱት ብዙ ፋይሎች ቪዲዮም እየሰራው ከዛም በፊት ክሬት እያረኩ ስለነበረ ሊሚት አልቋል ብሎኛል። ስለዚህ በሌላ ኢሜል መግባት ትችላላችሁ ወይም የተወሰነ ጠብቃችሁ መግባት ይቻላል ማለት ነው ክሬት ለማድረግ። ለምሳሌ ደግሞ ፋይል ልጫንበትና ከፋይል ውስጥ ፓወርፖይንት ማዘጋጀት ወይም እናንተ የምትፈልጉትን ነገር ማዘጋጀት ይቻላል። እዚህ ጋር እንምጣና
ሳምፕል ነበረ። ለምሳሌ እዚህ ጋር ይሄ ፒዲኤፍ ነው። ኦፕን ልበለው። ፒዲኤፍ ፋይል ነው፣ ስለ ውሃ የሚያወራ ነው። አሁን ከዚህ ውስጥ ፓወርፖይንት እንዲያዘጋጅልኝ ፈልጌያለሁ ማለት ነው። ስለዚህ ክሬት ፒፒቲ ወይም ፓወርፖይንት ፍሮም ዚስ ፋይል ልበለውና ልላክለት። ስለዚህ ከዜሮ ተነስታችሁን ብቻ ሳይሆን ፋይሎችንም እየጫናችሁ ከዛ ውስጥ ወደምትፈልጉት ፋይል መቀየር ይቻላል። 90% ነው እንደምታዩት ሊሚት የጨረስኩት። እናንተም በቀን ውስጥ ይህን ሁሉ ስራ ስለማሰሩ ለምሳሌ ወይ ደብዳቤ መጻፍ ሊሆን ይችላል ወይም ኤክሴል ፋይል ማደራጀት ሊሆን ስለሚችል በነፃ የምትጠቀሙትም ከበቂ በላይ ነው ማለት ነው። ተመልከቱ፣ ከለሮች የመሳሰሉትን አስተካክሎ ስለሚሰራ በደንብ አድርጎ ነው እንትን የሚያደርግላችሁ። እንደምታዩት ሲዝኑ አልቋል ብሎኛል ክሬት ሳያደርግልኝ። ስለዚህ በሁለተኛው አካውንት ልግባና ላሳያችሁ። ይህንኑ ትዕዛዝ መጠቀም እንችላለን። 3 እና 4 ከዛ በላይ ኢሜል ካላችሁ ከዜሮ ስለሚያስጀምራችሁ ወይም ደግሞ እንደ አዲስ መስራት ስለምትችሉ ያንን አማራጭ መጠቀም ይቻላል ማለት ነው፣ መክፈል እስከምትችሉ ድረስ ወይም አክሰሱን እስክታገኙ። ስለዚህ ፋይሉን ልጫነው። ይህ ነበረ ወተር የሚለው ኦፕን። እዛ ፓወርፖይንት ነበር የፈለግኩት። ይህም ማጥፋትም ትችላላችሁ። ሲጨርስ ኖቲፋይ ያደርጋችኋል ወይም ያሳውቃችኋል ነው የሚለው። እንደምታዩት አሁን ስላይዶቹን እየጨረሰ ነው። በደንብ ስለሚሰራ ትጠብቁታላችሁ ማለት ነው። አልቋል። ከዛ በኋላ እንደተለመደው እዚህ ጋር መተን ዳውንሎድ እናደርጋለን ወይም እዚህ ጋር እናደርጋለን። እዚሁ ላድርገውን ስላለቀ ይኸውና እንክፈተው። ስለ ውሃ ነበር የሚያወራው። ይሄኛው ቅድም ክሬት ያደረግነው ነው። ኤዲት ለማድረግ ኢኔብል ኤዲቲንግ እንመልከተውን ስላይድ ሾው ላይ አድርገን ፍሮም ቢጊኒንግ ልበለውና ይሁት በጣም የሚያምር ስላይድ ነው የተዘጋጀልን። እዚህ ላይም ካስፈለገ ትራንዚሽን የመሳሰለውን ነገር መጨመር ትችላላችሁ። ሌላው ደግሞ ርዕስ ብቻ ሰጣችሁ ፓወርፖይንት እንዲያዘጋጅላችሁ ማድረግ ትችላላችሁ። ለምሳሌ ክሬት 5 ስላይድ አባውት ልበለውና ለምሳሌ ስለ ኮምፒውተር ይሁን ኮምፒውተር ልበለው ልላክለት። ዝርዝር ነገር መንገርም ትችላላችሁ። እዚህ ጋር ጀምሯል ማዘጋጀቱ ነው። ይኸውና ፓወርፖይንታችን አሁን እዚህ ጋር ከዛ ከላይ ዳውንሎድ ወይም እዚህ ጋር አንድ አይነት ነው ስቴፕ። ዳውንሎድ እንበለው ቼክ ለማድረግ ወይም ለማየት ኮምፒውተርስ ነው የሚለው። ኢኔብል ኤዲቲንግ 5 ስላይድ ስላዘዝን በሚያምር ሁኔታ እንደምታዩት 5ቱም ስላይዶቻችን ዝግጁ ሆነውልናል ማለት ነው። እዚህ ጋር በአማርኛም ከፈለጋችሁ በአማርኛ ማዘዝ ትችላላችሁ። ይህንንም በአማርኛ እንዲቀይረው ማድረግ ይቻላል ማለት ነው። ለምሳሌ በአማርኛ ዶክመንቶችን ወይም ደብዳቤዎችን እንዲጽፍላችሁ ማድረግ ይቻላል። ለምሳሌ እዚህ ጋር ኤምኤስ ወርድ ፋይል ስለሆነ ኤምኤስ ወርድ ፋይል ወይም ዶክ ፋይል ልበለው። ከዛ ላክለት። እዚህ ጋር ግን የስራ ማመልከቻ በአማርኛ ጻፍልኝ ስለው በምን ስራ እንደማመለከት የመሳሰሉትን ነገሮች በዝርዝር መስጠት ይኖርብኛል። ለምሳሌ እንደዚህ ሲቪል ኢንጂነር ነኝ እንደዚህ ሰርቻለሁ እያላችሁ የራሳችሁን ዝርዝር ነገር ሰጥቷላችሁ። ዋናው ግን በአማርኛም እንደሚሰራ እንድናውቀው ነው ልላክለት። እንዳያችሁት ጥቂት ዝርዝሮች ያስፈልጉኛል እያለን ነው ማለት ነው። ምክንያቱም እኛ ማን እንደሆነን ማወቅ አለበት አመልካቹ። ባዶ ቅጽ አዘጋጅላለሁ እያለኝ ነው፣ ወይም ደግሞ ፕሌስ ሆልደር ማለት ነው። ራሳችሁ የምትፈልጉበት ቦታ ጋር እንድታስገቡ ዳሽ ያደርግላችኋል፣ ወይም ደግሞ ባዶ ቦታ ይተውላችኋል። እዛ ላይ ማስገባት ትችላላችሁ። ክሬት አማሪክ ጆብ አፕሊኬሽን ሌተር ቴምፕሌት እያለን ነው እዚህ ጋር ተመልከቱት። እንደዚህ ያስገብቶልናል። ኤዲት እንድናደርግ ግን አሁንም እድል እየሰጠ ነው። ለምሳሌ ለምን አይነት ስራ ነው ማመልከቻው ይላል። ስኪፕ ካላችሁት ፎርማቱ በዚህ መንገድ ይሆናል ማለት ነው። ነገር ግን እናንተ ለምሳሌ አጠቃላይ ባዶ ቅጽ ካላችሁት እንደዚህ ነው የሚያመጣው። የቢሮ ስራ፣ የአስተማሪ ስራ፣ የጥበቃ እያለ ይቀጥላል። የራሳችሁ ወይም ሰምቲንግ ኤልስ ከሆነ ደግሞ ትጽፉለታላችሁ ማለት ነው። ኢንጂነር ብሎን ኢንጂነር በሚለው እንትን ይጽፍልኛል። ለምሳሌ አስተማሪ ከሆንኩኝ የአስተማሪ ስራ የሚለውን ነካዋለሁ። ከዛ በኋላ ስምና ስምሽን ሌሎች መረጃዎችን ጻፍ ይላል ማለት ነው። ከዛ አይ ባዶ ቅጽ ስጠኝ ልበለው። ይሄኛውን ባዶ ቅጽ ይበቃኛል። ስኪፕ ማለት ይቻላል። እየተዘጋጀልኝ ነው አሁን እዚህ ጋር። ስኪፕ ብትሉት ግን ቀጥታ ይሄንን እንድትጠቀሙ ያዛችሁ ነበር ማለት ነው ስሙን። አሁን ግን አስተማሪ ስላለው ለአስተማሪ የሚሆን እያዘጋጀልን ነው። ይህም እንደ አዲስ አፕዴት ይደረጋል። እዩት፣ ኤዲት ተደርጎ እንደ አዲስ የአስተማሪ ስራ ማመልከቻ የሚል እየተሰራልን ይገኛል እዚህ ጋር። ይህም ተቀየረ ማለት ነው። እንደምታዩት ወደ ይልና የትምህርት ቤቱ ስም ይላል። አስተማሪ ስላልነው እዚህ ጋር የትምህርት ቤቱ ስም ከዛ ይገባል እያለ እንደዚህ ይቀጥላል። የፊርማ ቦታም አለው ማለት ነው። ከዛ በኋላ እዚህ ጋር መተን ዳውንሎድ ወይም እዚህ ጋር ዳውንሎድ የሚለውን እንነካለን። ወርድ ፋይል ስለጠየቅን ወርድ ፋይል ነው። ፒዲኤፍ ከጠየቅን ፒዲኤፍ ይሆናል።
ፓወርፖይንቶችንም እንደዚህ በአማርኛ ማዘጋጀት ይቻላል ማለት ነው። አሁን ልክፈተው። የአስተማሪ ስራ ማመልከቻ ይላል። ከዛ ኤዲት ለማድረግ ኢኔብል ኤዲቲንግ ብለን የምናስገባቸውን ነገሮች እዚህ ላይ መመዝገብ እንችላለን። የተዘጋጀ ስለሆነ ላው ላይ መመዝገብ ብቻ ይሆናል ማለት ነው የኛ ስራ። መጀመሪያውኑ ግን እነዚህን መረጃዎች ከሰጣችሁት አድራሻ ይሄ ነው፣ ስልክ ይሄ ነው የመሳሰለውን ከሰጣችሁት ሁሉንም ይሄንንም ጨርሶ ያመጣላችኋል ማለት ነው። እዚህ ጋር እንደምትመለከቱት ሌሎች ሊያስመርጣችሁ የሚችሉ ነገሮችን ሁሉ ይጽፍላችኋል። ለምሳሌ ተማሪዎችን ለማነሳሳትና ተሳትፎ ያለበት ትምህርት ለመስጠት ልዩ ፍላጎትና ክህሎት አለኝ እያለ ይቀጥላል። የራሳችሁንም ትጨምራላችሁ ካስፈለጋችሁ። ስለዚህ ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበር። እንደተለመደው በቀጣይም እንዲህ አይነት ቪዲዮዎችን የምትፈልጉ ከሆነ ቪዲዮ ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።